እሺ ወደ ተማሪዎች እንደምንሰነበታችሁ ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒቨርሲቲ መግቢያ ፈተና ጥያቄዎችን እንሰራለን። ስለዚህ ከስድስተኛው ጀምረን ነው የምንሰራው። በባለፈው እስከ 5 ያሉትን ጥያቄዎች ዲስከስ አድርገናል። ስድስተኛው ጥያቄ የሚለው which one of the following was the major area of reform of Theodorus II ይላል። A. military organizations and armaments, B. government and administrative structure, C. agriculture and trade reform, D. religion and culture። እንግዲህ ኢምፐረር ቴዎድሮስ ብዙ ሪፎርሞችን ኢንትሮዲውስ አድርጓል እና ሜጀር የሚባለው ኤ ነው፣ ሚሊተሪ ኦርጋናይዜሽንስ ኤንድ አርማመንትስ ነው። ኢምፐረር ቴዎድሮስ ሴንትራል አድሚኒስትሬሽን ኢንትሮዲውስ በማድረግ ይታወቃል። የዘመነ መሳፍንት ፔሪድን እንዲያደርገውም እሱ ነው። እንደገና የኢትዮጵያ ዘመናዊ ግዛት ምስረታ ሂደት የተጀመረው በአጼ ቴዎድሮስ ነው። he started the process of modern Ethiopian empire formation እና basically his primary goal was creating a modernized disciplined army to unify the country። በተለይ በኢትዮጵያ ዘመናዊ የጦር መሳሪያ እንዲኖር ይፈልጋል። ዲሲፕሊን የሆነ ወታደር እንዲኖር ይፈልጋል። ሶ ፕራይመሪ ኦብጀክቲቭ በኢትዮጵያ ሞደርናይዜሽን ሚሊተሪ ሞደርናይዜሽን እንዲኖር፣ ዲሲፕሊን አርሚ እንዲኖር ዋና አጀንዳ ዋና ትኩረቱ ነበር ማለት ነው። እንግዲህ ይሄን ያደረገው ለምንድን ነው? ቱ ፕሪፔር ዘ ካንትሪ ፎር ዲፌንዲንግ ኢትሰልፍ አጌንስት ፎሬን ኢንቬደርስ ሰች አስ ኢጅፕት። ኢትዮጵያን ከውጭ ወረራ ራሷ እንድትከላከል ለማስቻል ነው። ይሄ ዘመናዊ ጦር መሳሪያ የሚያስፈልገው የታጠቀ ጠንካራ ወታደር የሚያስፈልገው። ለዛም ነው እንግዲህ አጼ ቴዎድሮስ የተለያዩ ሚሊተሪ ሪፎርሞችን ኢንትሮዲውስ ያደረገው። ለምሳሌ ዘመናዊ ሚሊተሪ ታይትሎችን 10 አለቃ፣ 50 አለቃ፣ 100 አለቃ እና ሻለቃ የሚባሉ የሚሊተሪ ታይትሎችን ኢንትሮዲውስ አድርጓል። ሳለሪድ ናሽናል አርሚ እንዲፈጠር አድርጓል። በደሞዝ የሚተዳደር ብሔራዊ ወታደር እንዲፈጠር አድርጓል። በዚህ በጦር መሳሪያው ዘርፍም የተለያዩ ፋየር አርሞችን ፕሮዲውስ አድርጓል። ለምሳሌ ሴቫስቶፖልን ትልቁን የአጼ ቴዎድሮስን መድፍ ሴቫስቶፖልን ጋፋት ላይ የተሰራውን መጥቀስ እንችላለን። ሶ ሜጀር ሪፎርም የሚባለው ባጭሩ ሚሊተሪ ኦርጋናይዜሽን ኤንድ አርማመንትስ ይሆናል ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። ሁለተኛው ሰባተኛው ጥያቄ how did the land tenure systems of the imperial regime of Ethiopia affect economic development of the country ይላል። A. prevented the utilization of cash crop farming, B. peasants produce less due to exploitation, C. subjected big landowners to heavy taxation, D. not allowed the buying and selling of land ይላል። ይሄ ደግሞ መልሱ ቢ ነው የሚሆነው። peasants produce less due to exploitation። እንግዲህ የኢትዮጵያ የመሬት ይዞታ ስርዓት ኢትዮጵያ ላንድ ቴነር ሲስተም አርሶ አደሮችን እንዴት ነው አፌክት ያደረገው? ፔዛንቶችን ምናልባትም በዚህ በኤክስፕሎይቴሽን ምክንያት በብዝበዛ ምክንያት ብዙ እንዳያመርቱ አርጓቸዋል። እንግዲህ በኢትዮጵያ በ19ኛው መቶ ክፍለ ዘመን እና ከዛም በፊት በተለይ በሰሜኑ ኢትዮጵያ ሁለት አይነት ላንድ ቴነር ሲስተም እንደነበሩ አይተናል። አንደኛው ርስት ሲስተም ነው፣ ዘ ሄሪዲታሪ ኦውነርሺፕ ኦፍ ዘ ላንድ ነው። ሁለተኛው ደግሞ ጉልት ሲስተም ነው፣ ነን ሄሪዲታሪ ኦውነርሺፕ ኦፍ ዘ ላንድ ነው። እና እነዚህ ሲስተሞች ገባሮች ይኖራሉ። ገባር ማለት ላንድ ሆልዲንግ ፔዛንት ነው። who was paying tribute to the state ነው። መሬት ያለው ለመንግስት ግብር የሚከፍል አርሶ አደር እንደማለት ነው። ይሄ ሁኔታ የገባር ስርዓት ይባላል፣ ገባር ሲስተም ይባላል። እና ይሄ የገባር ሲስተም የተወዘነ ቤዚክ ሚንስ ኦፍ ሰርፕለስ አፕሮፕሪዬሽን ኦፍ ዘ ፊውዳል ክላስ ነው። የፊውዳል ክላሱ ብዙ ገቢዎችን የሚያገኙበት ስርዓት ነበር ነው። እና ይሄ ስርዓት ፔዛንቶችን ኢምፖቨሪሽድ አድርጓቸዋል፣ ድሃ አድርጓቸዋል። ይሄ ሁኔታ ፔዛንቶችን ብዙ ፕሮዲውስ እንዳያደርጉና ኤክስፕሎይት አድርጓቸዋል። ስለዚህ መልሱ
ቢ ነው የሚሆነው። ፔዛንትስ ፕሮዲውስ ለስ ዱ ቱ ኤክስፕሎቴሽን። ስምንተኛ ዋይ ወዝ ዘ ቪክትሪ ኦፍ አድዋ ኢን ፋክት ዩኒክ ዲቨሎፕመንት ኢን አፍሪካ? የአድዋ ጦርነት በአፍሪካ ዩኒክ የሚባለው በምን ምክንያት ነው? ኤ it was the only case in which African army defeated European. B it served as an emblem for other African states to end colonialism. C it convinced Europeans that Ethiopia was truly distinctive. D it increased the prestige and standing of Ethiopia globally. መልሱ ኤ ነው የሚሆነው። it was the only case in which African army defeated European. እንግዲህ የአድዋን ጦርነት አንጸባራቂ የሚያደርገው ዋናው ምክንያት ምንድን ነው? ጥቁሮች ነጮችን ያሸነፉበት ታላቅ ድል ነው። በዛም ዲስቲንክት ይባላል፣ የተለየ ተደርጎ ይወሰዳል። ለአፍሪካውያን ለጥቁሮች ዋና ምሳሌ ተደርጎ ይወሰዳል። ዘጠነኛው which of the following refers to the weakness of ልጅ ኢያሱ? A had close relationship with the Germans. B exercised all political power without regent. C failed to win the support of the church. D lack of attention to government office ይላል። ይሄ ደግሞ መልሱ የሚሆነው ሲ ነው። failed to win the support of the church። እንግዲህ ልጅ ኢያሱ በአገዛዝ ዘመኑ ኢንተርናል ኦፖዚሽን እና ኤክስተርናል ኦፖዚሽን አጋጥሞታል። ኢንተርናል ኦፖዚሽኑ የመጣው በዋናነት ከሸዋ መኳንንቶች እና ከኦርቶዶክስ ክለርጂ ከኦርቶዶክስ ቤተክርስቲያን ክለርጂዎች ነው። ኤክስተርናል ኦፖዚሽኑ ደግሞ በዋናነት ከትራይፓርታይት ፓወር ወይም ደግሞ ከሶስትዮሽ ኃይል ከሚባሉ የአውሮፓ ኃይሎች ማለትም ከብሪቴን፣ ከፍራንስ እና ከኢታሊ ነው እና በተለይ እነዚህ ሁለቱ ኢንተርናል ኦፖዘሮች እና ኤክስተርናል ኦፖዘሮች ልጅ ኢያሱን ለመጣል የተጠቀሙበት ስትራቴጂ ምንድን ነው? ዩዚንግ ሂዝ ኮንትሮቨርሻል ሪሊጂየስ ፖሊሲ ነው። የእሱን የአወዛጋቢ የሪሊጂየስ ፖሊሲ ወይም ደግሞ የእምነት ፖሊሲ በመጠቀም ነው። ይሄ ምንድን ነው? he was supporting with the Muslims ለሙስሊሞች የተለየ ድጋፍ በማድረጉ ምክንያት ያንን እንደ መጥፎ ነገር ኢንተርፕሬት በማድረግ ልጅ ኢያሱን ለመጣል ተንቀሳቅሰዋል። ምናልባትም he failed to win the support of the church ከቤተ ክርስቲያን ሰፖርት ማግኘት አለመቻሉ ዊክነሱ ነው። ዋና ዊክነስ ነው። ፎር ዛት ማተር ዋና ዊክነስ ነው። መልሱ ሲ ነው የሚሆነው። አስረኛ which of the following helped the fascist force to score victory against the Ethiopian army in the 1935-36 war ይላል። A conflict and rivalry among Ethiopian regional leaders. B bad leadership and inability of Emperor Haile Selassie. C cooperation and support that they got from Ethiopian traitors. D absolute superiority in military technology and armaments. No doubt ይሄ ደግሞ መልሱ ዲ ነው የሚሆነው። በ1935-36 የኢትዮጵያና የፋሺስት ኢጣሊ ጦርነት ኢትዮጵያውያንና ኢጣሊ ጦርነት ሲያካሂዱ በጦር መሳሪያ በጦር ሰራዊት አሰላለፍ በጣም የማይገናኙ ነበሩ። የፋሺስት ኢጣሊ አብሶሊት ነው ፍጹማዊ የበላይነት ነበር ነው። ያ ነው በሂደት ፋሺስት ኢጣሊን ኢትዮጵያውያንን እንዲያሸንፉ እየረዳቸው። ስለዚህ መልሱ ዲ ነው የሚሆነው። 11ኛው which one of the following is a primary source for historians? እንግዲህ ለታሪክ ጥናት for the study of history sources are decisive ሶርሶች በጣም ወሳኝ ተብለው ይጠቀሳሉ። there are 4 key elements for the study of history። እንደተማራችሁት ታሪክን ለማጥናት 4 ኪ ኤሌመንቶች አሉ። አንደኛው ሶርስ ነው። ሁለተኛው ፕሬዘንቴሽን ኦፍ ፋክትስ ኦን ፔፐር ነው። ሶስተኛው ኦብጀክቲቪቲ እና አራተኛው ሜተድ ኦፍ ሂስቶሪካል ራይቲንግ ነው። እነዚህ አራቱ ኪ ኤሌመንትስ ፎር ዘ ስተዲ ኦፍ ሂስቶሪ ተብለው ይጠቀሳሉ። እና ከአራቱ በጣም ወሳኝ የሚባለው ሶርስስ ነው መረጃ ነው። መረጃው ነው የታሪክ ምንጭ የሚባለው ነው። ይሄ በጣም ወሳኝ የሚባለው በምን ምክንያት ነው? የትኛውም የታሪክ ጸሐፊ ታሪክን ያለ ሶርስ ያለ ኤቪደንስ ሊጽፍ አይችልም። እና ሶርሶች ደግሞ በሁለት እንደሚከፈሉ
ያው ተምራችኋል። ፕራይመሪ ሶርስ እና ሰከንዳሪ ሶርስ። ፕራይመሪ ሶርሶች ለታሪካዊ ክስተቱ ቅርበት ያላቸውና ቀጥተኛ የሆኑ ታማኝ የሆኑ ምንጮች ማለት ነው። ሰከንዳሪ ሶርስ ወይም ደግሞ ሁለተኛ ደረጃ የታሪክ ምንጮች የሚባሉት ደግሞ ከታሪካዊ ክንውኑ በጣም ርቀት ያላቸው ምናልባትም ፕራይመሪ ሶርሶች በሌሉበት ወቅት ጥቅም ላይ የሚውሉ የታሪክ ምንጮች ናቸው። እና ከተጠቀሱት የትኛው ፕራይመሪ ሶርስ ነው የጥያቄው መንፈስ። ኦራል ትራዲሽኖች አንዳንዴ ፕራይመሪ ሶርስ የሚሆኑበት ኬዝ አለ። ያም የሚሆኑት ለምንድን ነው? በአይዊትነስ አካውንት አይን ምስክር ከሆኑ ኦራል ኢንፎርማንቶች ወይም ደግሞ አፋዊ ቃል መረጃ የአፋዊ ቃል መረጃ የሚሰጡት ሰዎች አይን ምስክር ከሆኑ ፕራይመሪ ሶርስ ይሆናል። ግን ሞስትሊ ሰከንዳሪ ሶርሶች ናቸው። ሂስትሪ ቡክስ ኖ ዳውት ሰከንዳሪ ሶርስ ነው። አይዊትነስ አካውንት የአይን ምስክር እንደማለት ነው። እነዚህ ፕራይመሪ ሶርሶች ናቸው። ኖቨልስ ሰከንዳሪ ሶርስ ነው። ሰከንዳሪ ሶርስ። ስለዚህ ሲ መልስ ይሆናል ማለት ነው። ጥሩ። የ12ኛው ጥያቄ in which of the following pairs of archaeological sites in Ethiopia did scientists make major discoveries of the genus Homo? genus Homo የሚባለው ዝርያ በኢትዮጵያ የትኛው አካባቢ ነው በብዛት የተገኘው ነው? ኤ ዘ አፋር ሪጅን ኤንድ ዘ ኦሞ ቫሊ፣ ቢ ዘ አዋሽ ኤንድ ኦሞ ቫሊስ፣ ሲ አክሱም ኤንድ ዘ አዋሽ ቫሊ፣ ዲ አክሱም ኤንድ መልካ ኩንድሬ። ኦፍ ኮርስ ጄነስ ሆሞ የሚባለው የሰው ዝርያ በብዛት የተገኘው ሁለቱ አካባቢዎች ላይ ነው፣ አዋሽ እና ኦሞ ቫሊ። እነዚህ አካባቢዎች የጄነስ ሆሞ ዝርያ ዋና መገኛ ተብለው ይጠቀሳሉ። ስለዚህ መልሱ ቢ ይሆናል ማለት ነው። 13ኛ which of the following early states in the Horn of Africa is found in the Egyptian sources? አዶሊስ፣ ዳማት፣ ዛግዌ፣ ፑንት። የሚሆነው ፑንት ነው። ስለ ፑንት የተጻፉ ብዙ መረጃዎች ግብጽ ላይ ይገኛሉ። እንግዲህ ፑንት was the earliest historically known state in the Horn of Africa። በአፍሪካ ቀንድ አካባቢ በጣም ጥንታዊት ስቴት የምትባለዋ ናት ፑንት የምትባለዋ። እና ፑንት ከጥንታዊ ግብጽ ጋር ትሬድ ሪሌሽን ነበራት። ጥንታዊ ግብጾች ከፑንት የተለያዩ አይተሞችን ለምሳሌ ኢንሴንስ እና ጎልድን ይወስዱ ነበር ነው። ስለ ፑንት የተጻፉ መረጃዎች የሚገኙት ጥንታዊ ግብጽ ላይ ነው። መልሱ ዲ ይሆናል ማለት ነው። 14ኛ where is the origin of ancient Chinese civilization? የጥንታዊ ቻይና ስልጣኔ መነሻ የት ነው? ኤ ሁዋንግሆ ቫሊ፣ ቢ የሎ ሪቨር፣ ሲ ዩፍሬትስ ሪቨር፣ ዲ ያንግቲዝ ቫሊ። መልሱ የሚሆነው ሁዋንግሆ ቫሊ የሚባለው ነው። ሁዋንግሆ ቫሊ ወይም ደግሞ የሁዋንግሆ ስምጥ ሸለቆ የጥንታዊ ቻይና የስልጣኔ መሰረት የነበሩ ሁለቱ ዳይናስቲዎች ማለትም ሻንግ እና ዙ የሚባሉ ዳይናስቲዎች የተመሰረቱት እዚህ ስምጥ ሸለቆ አካባቢ ነው። ኦፍ ኮርስ የሎ ሪቨር ሁዋንግሆም ይባላል ሌላ ስሙ እና ስፔሲፊካሊ ወንዙ ላይ ሳይሆን ስምጥ ሸለቆ አካባቢ ነው። ስምጥ ሸለቆ አካባቢ ማንን ያካታል? ወንዙን ያካታል፣ የአካባቢውን መሬት ያካታል፣ ብዙ ህዝቦችን ያካታል። ጀራል የሆነው ሁዋንግሆ ቫሊ ይሆናል ማለት ነው መልሱ። ያንግቲዝ ቫሊም ልታገኙ ትችላላችሁ፣ ግን ያንግቲዝ በኋላ ነው ከቅርብ ጊዜ በኋላ ነው ያንግቲዝ ዋና የስልጣኔ መሰረት የሆነው። ጥንታዊ የሚባለው የስልጣኔ መሰረት ሁዋንግሆ ቫሊ ነው። ስለዚህ መልሱ ኤ ይሆናል ማለት ነው። 15ኛው ጥያቄ which of the following achievements did ancient civilization of Egypt, Mesopotamia and China have common? እንግዲህ እነዚህ ሶስቱም ሲቪላይዜሽኖች ሪቨር ቫሊ ሲቪላይዜሽኖች ናቸው። እንግዲህ አብዛኛው የጥንታዊ ስልጣኔ ሪቨር ቫሊ ሲቪላይዜሽን ነው፣ ደግሞ በወንዞች አካባቢ የተመሰረተ ስልጣኔ ነው እና ሶስቱም ስልጣኔዎች የግብጽ ስልጣኔ፣ የሜሶፖታሚያ ስልጣኔ እና የቻይና ስልጣኔ በወንዞች አካባቢ የተመሰረተ ስልጣኔ ነው። እና ተመሳሳይ የሚያደርጋቸው ኤ ኮንስትራክሽን ኦፍ ሂውጅ ቶምብስ፣ ቢ ሩል ባይ ሪሊጂየስ አውቶሪቲስ፣
ሲ ፐርማነንት ፒስፉል ሪሌሽንስ ዊዝ ኔበርስ፣ ዲ ዲቨሎፕመንት ኦፍ ራይቲንግ ሲስተምስ። ሶስቱም የራሳቸውን ራይቲንግ ሲስተም ነበራቸው። ስለዚህ ይሄ ተመሳሳይ ያደርጋቸዋል። መልሱ ዲ ነው ማለት ነው። ዲ ለምሳሌ ሄሮግላፊክስ የጥንታዊ ግብጾች የራይቲንግ ሲስተም ነበር። ኪኒፎርም ደግሞ የሜሶፖታሚያ የራይቲንግ ሲስተም ነበር። የጥንታዊ ቻይና ደግሞ ሎጎግራፊክስ የሚባል ራይቲንግ ሲስተም ነበራቸው። ስለዚህ ራይቲንግ ሲስተም ሶስቱንም ስልጣኔዎች አንድ ያደርጋቸዋል። ይሄ ነው የሚሆነው። ዛሬ አስሮችን ጥያቄ ሰርተናል። ወደፊት ጨመር እያደረግን እንሰራለን። ስለነበረን ጊዜ አመሰግናለሁ። ቻናሉን ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው